ከዚህ ታይቼ ማላቀውን ክብር ነው አሁን ያየሁት ምን ማለት ነው ከዚህ በፊት ታይቼ ማላቀውን ፍቅር ነው ያየሁት እንዴ ምንድነው ያየሽው ፍቅር ከሱ ጋር ነው እንዴ አሁን እንኳን ትንሽ አታፍሪም እንዴ አንቺ እኮ ምንም እኮ አያሳፍርም ማለት አንተዋወቅም እኮ ነው አክስቴ እንድትሆን አቱን አላቅም እኮ እሷም እህቴቱን አቱን አላቅም እንዴ ጭራሽ እህትሽን እየሸመጠጥሽ ነው እዚህ አምጣ ያስጠጋችሽ አይደልሽ እንዴ ምን ማለት ነው አላቀትም ማለት ቆይ እኔ ነው ማለት ላንተ ብዬ ነው አላሳደድኩኝ ወይዘሮስ አሁን ደግሞ እኔ አንተ ትንሽ አታፍርም ቆይ ወይዘሮስ አንዴ ተረጋጊ እባክሽ አንተ ቅድም አክስቴን አስተላልፈ ቆየው ምን ማለት ነው አይደለችም ማለት ነው ወደርኳት ፍቅረኛ እንዴ አታፍርም እንዴ አንተ አክስቴናት ያለች እናት የገዛና አላቃትም ማን የት መታ አስተዋውቀኛ ምን ማለት ነው አላስተዋወቀችኝማ ከራስሽ ዛሬ ሷን አስወጣሽ እኔ እንደማ አታገኝኝም እሺ አታገኝኝም ወይና አታገኝኝም ላንተ ብዬ እኔንም አታገኝኝም ቆይ ደሞ ፋለ ብለ ተወራለ እንዴ አታፍርም አታገኝኝም ምን ማጥፍቻለሁ በቃ ይቅርኝ ተነስ ልጅ እኔ እንደዚህ ለማነፈልከው በቃ ተቀበልሽ ይቅርኝ ኮሽ ምንድነው ታዲያ ማድረግ ያለብን እሺ እኔም የሆነ ብር ልቀበላትና አንቺም የሆነ ብር ካለሽ ወይ ወደ አንዱ ጋር እንሄድን እንቆይ እኔ ቆንጆ ታረጋጋ አንተም ከእናቴ የሆነ የተወሰነ ብር ተቀበለ እኔም የተወሰነ ልሰራራና ከዛ ተያይዘን እንጠፋለን ምንም አረብ ሀገር የሚባል ፕሮሰስ እንደሌለ ነገሩኝ እዚው እነሱ ያወሩኝ የነበረው ለሀብታም ምናምን ነገር ከሀብታም ጋር የሆነ ጊዜ ታሳልፋለ ከዛ በኋላ ገንዘብ ይሰጣል እንደዛ አይነት ነገር ነበር የመጣው ጊዜ በጣም ከብዶኝ ነበር እኔ ከመጣው በኋላ ነው እህቴም ልጅ እንዳላት ያወቅኩት ወይም እሱ ቤት ውስጥ ስላለ ከሱ ጋር በመናረጋቸው ኮሙኒኬሽኖች ምናምን እንደ እህት እንደወንድም እናወራለን እና ያ ነገር ከዛ ድብርት ውስጥ ያላቀቀኝ ጀመር እንጂ በጣም ከባድ ነበር በጣም አይ እንዴት ነህ ሰላም ነው ስራፊ እንዴት ነህ ና ሰላም እንዴት ነህ ቁጭ በል እስኪ ሰላም ነው አይደል ቁጭ በል ነው እሱ የአንዳንድ ሰው ህይወት ተሞክሮ ማወቅ የሚፈልግና ለሰው ትምህርት እንዲሆን ሚል ሰው ነው በጣም ጥሩ ሰው ነው ታውቀው እስኪ እንተዋወቅ ሱራፌል ይባላል መልካም እንግዲህ እኛ ወይዘሮ አስቴር ህይወትሽ ላይ እንግዲህ የእህታችን ያብሰራንም አንዳንድ ነገሮች የህይወት ተሞክሮ ልናወራ ነው ከሚዲያ የመጣ ነውና እንደው አንተ ጋርም ያለ ነገር ካለ የቤተሰቡን ነገር እንድትነግረን ስለፈለኩ ነው ከያብሰራ ጋርም ያላችሁን ግንኙነት ከወይዘሮ አስቴር ጋርም ያላችሁን ግንኙነት እንደው ብታጫውተን እስኪ አንተ ደግሞ በአንተ በኩል ያለው እንድሰማ ስለፈለኩ ነው ማለት እኔ ከያብሰራ ጋር የተገናኘሁት ያው አክስትነሽ በሚል ነው እና የሆነ አሁን እንደዚህ ላልከው ነገር ደግሞ እንደ እህትና እንደ ወንድም ነው ማያት ያው እንከባከባታለሁ አክስቴ እስከሆነች ድረስ ሌላ ላይፍ የለኝም ከሷ ጋር ሌላ ግንኙነት እንደው ይቅርታ አድርግልኝና እንግዲህ ወይዘሮ አስቴር የጠረጠረችው ነገር አለ እናንተ ማልዶ ሱስ የጀመርከው ነገር ሱስ ነገር አለ ወይ እሱንስ ነገር ብትነግረን አራኒ ምን ሱስ የለብኝም ሱስ የለብኝም ሲጋራም አላጨስ ጫት አልቀም አልጠጣም ኦኬ ምንም ነገር የለብህም ንጹህ ነህ አንተ እንደው እሷ ወይዘሮ አስቴር ስለጠረጠረች እሱ እንድታጠራልኝ እሷም ማወቅ ያለባት ነገር ስላለ እናትህም ስለሆነች ከዛ አንፃር ነው ማለት ያው የጠረጠረችውን መናገር ነው እኔ ምንም ነገር አላረግም እንደማላረግም ደግሞ ታውቃለች እስቲ እንደው አንድ ነገር ባሳይ ይቅር አይልህማ ላሳያችሁ እስኪ አንድ ነገር ይቅርታ አንዴ ከዛ በፊት አሁን መጠርጠር ምናምን የሚባል አይነት ወሬ መጀመሪያ አላወራህም ነበር አይደል አሁን ምንድነው መጠርጠር ምናምን ቅድም እኮ ጠይቄሻለሁ በሁለታችሁ ግንኙነት መሃል የሆነ ነገር ስላልኩሽ አንቺ ቅድም ስለነገርሽ ነው የሱራፌል ልስማ ብዬ ነው እንጂ አይ ጠርጥራለሽ ምናምን አይ ዝም ብሎ ደስ ስላላላት የልጇን መቼም እንከባከብ አለባት አይደል ማለት የሚያደርገውን ነገር ያስተዋለችውን ነገር ስለነገረች ነው ለኔ እና እንደው ካለ እንዲነግረን ነበር
እስቲ ካሜራማን አንዴ ስልክ ስጠኝ እስቲ ላምጣ አንድ ነገር እሺ እስቲ እቺን ነገር ይያት ያዛት እንዴ ሁለታችሁም ያዟትና ያዋት ምንድነው ምንድነው ያየሽው ነገር ነው ጀመር ቤቱን ለምንድን ነው የምከረው ቤት ውስጥ እንዴት ተቀርጻለህ እንደዚህ አይነት ምንድነው ያለው ነገር ቆይ አንቺ አይደለም ምንድነው የተቀረጸው ሌላ ነገር እንደንዳት ልቀቂው ስልኩን ልቀቂው እኮ ቆይ ምን እንነጋገረው ነገር የለም ይኸውልሽ ሌላ ነገር እንትን ዝም ብለህ ተቀርጻለህ እንዴ አንተ ማፈቅዶ ለምቀርጸው ማፈቅዶ ይኸው እሷ ቀርጻ ነው ልቀቂው እሷን የፈቀደች ባለቤቷ እሷ ናት አይደል ይኸውልሽ ሌላ ነገር አትፍጠሪ እኔ ነኝ የፈቀድኩት ያብሰራ ሌላ ነገር አትፍጠሪ በቃ እስኪ ለኔ ያሳየኝ ያለው ነገር ማወቅ ፈልጋለሁ ምን አንቺ እንዴት ታረጋለሽ እንዴት እኔ ባስጠጋውሽ እንዴት ታረጋለሽ ምንድነው ታያት እንዴት አደረግሽ እንዴት ነው እንደምታረጊው እኔ ባስጠጋውሽ እኔ ባመጣውሽ ልጄን እንዴት ታረጋለሽ በቃ ትጩይባት አቡ ዝም በል ለምንድነው ዝም ብለው በቃ ትጩይባት ዝም በል በቃ ምንድነው የምትጩይ ዝም ብለሽ ትጩያለሽ እኔ ተረጠርኩት ሌላ የሆነው ነገር በሙሉ ሌላ አንቺ እንዴት ነው ታስተውቀሽኛል አንቺ ነኝ ታያት በቃ አንቺ እኮ ታላቁ ነሽ ታላቁ አንቺ ማለት እኮ እህት ነሽ ታያት በቃ ትጩይባት እንዴት ታረጋለሽ አትጩይባት በቃ ቁጭ በይ ምን ሆነሽ ነው ምንስ አስገደደሽ እንድታረጊ እኔ እኮ ከዛ ቦታ ያመጣውሽ እኮ እንድትገላገይ ነው ከዚህ ውስጥ እንድትወጪ ብዬ እኮ ነው ያመጣውሽ እዚህ ቤት ያመጣውሽ መተሽ ልጄን ዝም በይ አንተስ ምንድነው የምትጮው አትጩይ በቃ ዝም በል ለምንድነው የምትጮው መጀመሪያ ማስረዳትና ማስተዋወቅ አለብሽ ሲጀመር ሰማኛለህ ምን ብዬ ነው ማስረዳ አክስት እንደሆነ አቻታቅም እስካሁን አክስት ነች አላቅም አክስት ማለት እንደ እህት ነው አሁንም አፈን ዝጋሽ ለምንድነው የምዘጋው አክስት ያለሽ መቼ አስተዋወቅሽኝ ልጅ ነው አክስት ነች ምን ነሽ የምትይኝ መሻቃት አለው አላቃት አታቃትም አሁን አዎ አላቃት ሁሉ ብልግና ሲካሄድ እኔ ምንም ነገር ማወቅ አልቻልኩት ምን እንዴት ነው በቃ ታመት ያፈረመችውን ልጅ አምጥተሽ አክስት ነች ብትይኝ እኔ ሰማሻለሁ አይወልሽ ይሄ ነገር አሁን ለኔ ይገባኛል እኔ ምን አጠፋውሽ ምን አደረኩኝ እሺ ቆይ አንተ ምን ማለት ነው እንድታርፊ ብዬ ነው እንደዚህ ያመጣውሽ ከዛ ህይወት እኮ እንድትወጪ ፈልጌ ነው ወደ ራስሽ እንድትመለሽ ብዬ ነው እንደዚህ እንድታረጊ ነው እኔ ምን በደልኩሽ ምን አጠፋውሽ በቃ ዘበን አንተ ዝም ቆይ ባክሽ እንደሱ አይደለም ቆይ አንተ ምን አሁንስ ቆይ ቆይ የትም እኮ ነው ጣልሽኝ እኮ አንቺ ሲጀመር እኮ የትም ጥለሽኝ ደሞ አሁን አሳደኩ ልጄን ብለሽ ታወራለሽ ቆይ እኔ አላሳደኩ ይሄን ይገባኛል ይሄ መልስ አይገባኝም እሺ ተመላለስኩ ይርኩ ያደኩት ደሞ አሁን ማሳደክ ያለችኛለሽ ስሙልኝ እኔ ለሱ ብዬ እኮ ነበር ተረጋጊ ወይዘሮ አስቴር ተረጋጊ ቆይ እኔንም ማወራ አላሳደኩኝ ወይዘሮ አስቴር ቆይ አሁን ደሞ እኔ አንተ ትንሽ አታፍርም ቆይ ወይዘሮ አስቴር አንዴ ተረጋጊ እባክሽ አንተ ቅድም አክስቴን አስተላልፈ ቆየው ምን ማለት ነው አይደለችም ማለት ነው ወደርኳት ፍቅረኛ እንዴ አታፍርም እንዴ አንተ አክስት ናት እያለችናት የገዛናት አላቃትም ማኒ የት መታ አስተዋውቀኛ ምን ማለት ነው አላስተዋወቀችኝማ ከዚህ በላይ አክስት ናት ብላ ከመንገር በላይ እንዴት ነው ልታስተዋውቀን የፈለከው ለመናገርማ አንዱንም ምን ያምጥቼ እኮ እንደዚህ ወንድሜ ነው ብዬ እኮ አስተዋውቃለሁ እኮ ታዲያ ምንድን ነው እሷ ቢያንስ አረብ ሀገር እንኳን ስትሄድ አያቶቿ ጋር ጥላኝ ነው የሄደችው ከዛ ሁለተኛ ዙር እንኳን ስትመለስ
እዛው ነው ጥላኝ ሄድኩ እኔ ከዛ እንትን ብዬ ነው የመጣሁት እዚህ ጋር እዛ እየተመላለስኩ ነው ያደኩት እንጂ አሳድግ ያሉ ደግሞ ትለኛለች እንዴ አፈውጥታ ወይኔ ጉድ ትንሽ አታፍርም እንዴ አንተ ለምንድን ነው ማፍረው ነው እሺ አሁን ከሷ ጋር ይጀመርኩ ምንድን ሊባል አሁን እንደዚህ አይነት ነገር ትንሽ አይከብዳችሁም ለእናንተስ በሁለታችሁ መካከል እናንተ እኮ ባትተዋወቁም እኮ ዝምድና አላችሁ እንዴ ነው ይሄን ነገር እናንተ አምሮች ነው ነው ያልኩ ያለው ታውንም እኮ እኔ አላቅም ዝምድና እንዳለ አላቃት አክስት ነች ስላለች ብቻ አክስቴ ልትሆን አትችል እና አሁን ምን ይሁን እያልክ ነው አንተ በቃ ወዳታለሁ ፍቅረኛዬ ነች አሁንም የሚያወራውን ስማልኝ ምን እንደሚል ስማልኝ አንቺ እውነት እንደዚህ ነገር ማድረግ ትፈልጋለሽ ንገሪኝ እስኪ ባክሽን አንቺ እኮ ትልቅ ነሽ እኮ እህቴ እኮ ነሽ ባክሽን እዚህ ጋር የምታረጉት ነገር ልክ አይደለም ምን አሁን እንዴት ነው አምሮ የሚቀበልልህ አንተስ የእናት እህት ናት እየተባልክ አንተስ ለመኖር ዝግጁ ሆናል አላቃትም ማን ባታቃትም እኮ ተነገረ ከዚህ በኋላ ሳውቀ አለማወቂያ ሂደፈን ከዚህ በላይ ምን ላርግሽ እንድትታወቁ ይየኩን አንድ ቤት አስቀምጠሽው ስታሳድጊው እኮ ነው ልጅ ማለት እኮ ምቺው ላንተ ብያድን እንዴ እየተቃጠልኩ የሰው አይን እየገረፈኝ ምልከው ላንተ ብያድን እንዴ የት ነው ላክሽ እዚህ ቁጭ ብዬ ምን ላርግል አንተ ምንም ማይገባ ደደብ ነህ እሺ እኔ ላንተ ብያለፋው እዛው ሆኜ ምለፋው ላንተ ብያድን እንዴት አረጋለህ ታሳድጊ ነው እንዴት ያረክ እንዴት አረጋለህ አትቀቀኝ አንዴ ላናግራቸው ነኝ እዛው ያዟት ከዚህ በስተመጨረሻም ይሄው ገመና ያረጋችሁት ነገር ጋዱት ምንድነው አሁን የእናንተ ሐሳብ እኔ ራሱ በጣም ግራ ገብቶኛል መጀመሪያ አስተነግረኝ እኔም አላመንኩ ምን ያያረክሽ ነው አንቺ እኮ ትልቁ ነሽ አይደል እንዴለሱ መክረሽ እንደገና እሱን ከክፉ ነገር ማውጣት በመትችይበት እድሜሽ ከዛ ሁሉ ህይወት ወጠሻል ተብለሽ እህትሽ ያስጠጋሽበት ቤት ላይ እንዴት ልጁን የማይሆን ገና እኮ ልጅ እኮ ምንም የማይሆን ምንድነው ልጅ አይደለም ምን ማለት ነው ሱሰኛ አርገሽው አንቺ ትተሻል ያደረገው ነው ምንድነው ፈልጎ ያደረገው አንቺ ስለነገርሽው አንቺ ስለፈለግሽ እዚህ ስለመጣሽው አይደል እንዴ እዚህ ነገር ውስጥ የከተትሽው እኔ አላስገባውትም ፈልገው ነው ያደረገው ጻልጅ አይደለም ራሱ የሚያቅልሽ ነው እኮ ቢያኔ ፈልጌ ለማድረግ የሚያስብኩት እኮ አንተ ምን ማለት ነው ፈልጌ ያደረኩት እሷ አይደለች መጀመሪያ ይሄን ነገር ያስጀመረች እኔ ስጠቀም በቃ አብሮኝ ስለሚሆን ትቻለው አላልሽም እንዴ አንቺ ምንድነው ስትኛ ነበረው ቅድም እንደማትጠቀሚ ከዛ ህይወት ከወጣሽ በኋላም እዚህ ቤት ውስጥ ሰላማዊ ህይወት እንዳገኘሽ ከሱ ጋር እህትና ወንድም ሆነሽ እየኖርሽ እንደነበረ ነው ስተወኛ ነበር በቃ መጨረሻው ግን እሱ አይደለም አችን ውጪ ግን ሰላማዊ ታግኝቻለሁ አሁንም ቢሆን የት ያገኙትን ነው የት ያላቅ ምንም በቃ ከዚህ ፍታይቼ ማላቀውን ክብር ነው አሁን ያየሁት ምን ማለት ነው ከዚህ ፍታይቼ ማላቀውን ፍቅር ነው ያየሁት እንዴ ምንድነው ያየሽው ፍቅር ከሱ ጋር ነው እንዴ አሁን እንኳን ትንሽ አታፍሪም እንዴ አንቺ እኮ ምንም እኮ አያሳፍርም ማለት አንተዋወቅም እኮ ነው አክስቴ እንድትሆን አቱን አላቅም እኮ እሷም እህቴቱን አቱን አላቅም እንዴ ጭራሽ እህትሽን እየሸመጠጥሽ ነው እዚህ አምጣ ያስጠጋችሽ አይደልሽ እንዴ ምን ማለት ነው አላቀት ማለት ምን አይነት ወሬ ነው የምታወሪው ብታስብልኝ ኖሮ ያኔ ገና ስትሄድ የተሻለ ህይወት ፈልጋ ስትሄድ አብራ ይዘኝ ትሄድ ነበር ለኔም ቢሆን ህይወቴን ማስተካከል ትችል ነበር በቀል ነው እንዴ አሁን ያረክሽው ምንም በቀል አይደለም አሁን እኮ ከገዛ ልጇ ጋር ከእህትሽ ልጅ ጋር እኮ ነው እንደዚህ አይነት ነገር የጀመረሽ እኔም እናቴ አይደለችም እኮ እኔም እናቴ አይደለም ምን ይያላል አላሳደገችኝም ማለት ባታሳድግስ ግን ዝምድና አለ ከሷ ጋር እየተባልክ የለንም አላቃትም እያልኩ ነው በቃ ተገናኘን ተተዋወቅን አክስት ነሽ ሲባል እኔ አሁን ዝም ብላ አምጥታ አክስት ነሽ ብትለኝ እኔ ሰማታለሁ እሷ ራሱ እናቴ አይደለችም አላሳደገችኝም እያልኩ ነው ያለው እና ዝምድናችሁ እንዳለ እንደዚህ እንሆናለን እያላችሁ ነው እናንተ አንቺስ ብትሆኝ እኔ አሁን እሱን ችግር የለውም ምን እያረግሽ ነው ያለሽው አንቺ የሆነ ነገር እኮ ገደብ አለው ከሆነ ጊዜ በኋላ እንደው ማቆምም እኮ አለብሻል መምከር ነበረብሽ እሱን እኮ እዚህ እንደዚህ አይነት ሱስ ውስጥ እንዳይገባ ከዛ ባሻገር ደግሞ ምን አይነት ነገር ነው የምታሳየው ታላቁ አይደለሽ እንዴ መምከር በሚገባሽ ትልቅነት
የምታወራው? እኔ ትልቅ አይደለም ትልቅ አትበለኝ በቃ ቢያንስ የሱ እድሜው ከታላቅ ነሽ ቆይ አትወጣም እኔ አሰጣታለሁ መውጣትም ካለባት አትወጣም ቁጭ በል ነጭ ሲጀመር አታስፈልግ ቁጭ በል አንተ እንዳትነሳ መታለሁ ወዘራ አስተነሳ አርፈ ቁጭ በል መታለሁ አንተ እኔ ምንድን ነው ያደረኩልህ? እሷን ከወጣች ይኸውልሽ እኔንም ዛሬ አታገኝኝም ይሄን ሁሉ መከራና ለራሴ አይደለም ቸገረኝ እያልክ ለራስሽ ዛሬ እሷን አስወጣሽ እኔን ደግሞ አታገኝኝም አታገኝኝም ለአንተ ብዬ እኔንም አታገኝኝም ደግሞ አፋልኝ ብለህ ታወራለህ እንዴ አታፍርም አታገኝኝም እኔ አንተ ለማስወጣት መሰለኝ ተሰድጄ ሄድኩት የሰው አይን ሲገርፈኝ የነበረው ስንት መከራ ሲደርስብኝ የነበረው እኔ ለአንተ ብዬ ነው እሺ ሌላ ምንም ነገር የለኝም እሺ ለአንተ ብዬ በቃ ቆይ አረ ምን አይነት እሺ አንዴ እዛ ጠብቂኝ ዩዘር አስተር ብቻውን ነው ሂጂ ቆይ ሁሉም ነገር ይፈታል ተረጋጊና እባክሽ እዛ ጋር ነው እዛ በቃ እሱ ጋር ነው ቆይ አንተ ትንሽ እንኳን አሁን አትጸጸትም ምንድነው እናትህ እኮ ነች እቺ ሴትዮ ላንተ ብላ አዳምጠኝ ሰው እናት የሚባለው እኮ ቁጭ ብሎ ሲያሳድግ ነው ከዛም ስትመጣ የሆነ ፍሪም ስታረገ ስታዝናና ነው ስታሳድገ ነው ቁጭ ብላ እኮ እናት የሚባለው እኮ እናትነቷን እኮ አሳደገችኝ ይሄን ለማድረግ እኮ ወይ አዳምጠኝ ራሱ አያቶቼ ማመሰግን አዳምጠኝ አሁን ምን ነገር አዳምጠኝ አሁን ምን ነገር ሌላ ነገር አታውራ ይቺ ሴትዮ ወደርክም ጠላህም ላንተ ብላ በመትልከው ገንዘብ ነው አያቶችን ቢሆን ያሳደጉ ከዛ ባሻገር የትም እዛ የምትሄደው እኮ ለራሷ ነፍስ እኮ አታንስ ገባህ ላንተ ብላ ነው ይሄን ሁሉ ነገር እዚህም ለመድረስ እኮ የእናትህ ዋጋ ነው እዚህ ያደረሰ አይደል ትንሽ እንደው አታፍርም እንደው ትልቅ ነህ እኮ አንተ እኮ አሁን በዚህ እድሜ እኮ ሌሎች መምከር አለበት እኮ 20 ምናምን አመት መኖር እኮ ትንሽ አይደለም ለእናትህ ለሌሎች ነው ማለት አሪያ የምትሆንበት እድሜ ላይ እኮ ነው ያለው ምን እያረክ ነው አንድ ቀን እንኳን የሆነ እንትን ነገር እንኳን አላዝናናሽ ምን አላለችኝ ምን ማለት ነው ላንተ ብላ እኮ ነው በረሃ ሄደች እቺ ሴትዮ እዛ ጋር ቁጭ ብላ ሳሳድገኝ ነው ታዲያ ወይ መታ እንኳን እንደ ሌሎቹ ልጆች እንኳን እኮ ቀና ብላም እኮ አላየችኝ እሷ እኮ እዛ ሄደችው ላንተ አንተ ከተወለድክ በኋላ ያንተን ህይወት ለመለወጥ አንተ ትልቅ ደረጃ እንድትደርስ ገባህ አይደል አያቶች ጋር ብታድግ ዘመድ ጋር ብታድግ እኮ በመትልከው ገንዘብ ነው በሷ ገንዘብ ነው እንጂ ማንንም በራሱ ገንዘብ አንተን ያሳደገ ይል ለአንተ ብላ እኮ ነው እየለፋች ያለችው ይሄን ነገር ትንሽ አትረዳትም አታዝንላት እናት እኮ ነው ወልደሃለች እዚህ ለመምጣት መሰረት ምክንያት እኮ ናት እናት ቆይ እንደው ለመሆኑ ከሷ ጋር እንዴት ነው የተዋወቃችሁት አክስቴር ለችም ማልክ እስቲ በምን መንገድ ነው የተዋወቁት እንዴ ነገር ተተዋወቅንበት መንገድ ይዛት መጣች ያው በቃ ማለት ያው አክስት ነች ሲባል እኮ ያው ቁጭ አርጋ እሷንም ቁጭ አርጋ እኔንም ቁጭ አርጋ ነው መነጋገር የሚቻሉ እኮ ያው በቃ ይዛት መጣች ምናምን እንደቀልድ ነው በቃ እቺ አክስት ነች ተዋወቃት ምናምን ነገር ምናምን ብላ ያው እንደቀልድ ነው ያየችው ምናምን ነገር አስተዋወቀች ምናምን ወጡ ኮቱ በኋላ ሁለቱም ወጡ ካስተዋወቀችኝ በኋላ እኔ ያልኩ ሳይ ምናምን በቃ ልጅቷ በጣም ውስጥ ይገባች ተመቸችኝ እና ለኔ ራሱ ያላት እንክብካቤ ምናምን ነገር በጣም በቃ የተለየ ነው ማለት ነው እኔ ማዘር እንደሷ አላረገችልኝም በጣም መንከባከብ ጀመረች ምናምን ነገር በቃ እንደዛ አስተንከባከበኝ ምናምን እኔም ከማዘር ብር ምናምን እየተቀበልኩ ምናምን ነገር በቃ አረኔ ኢንጆይ እናርክ ምናምን ነገር ምናምን ይያልኩ ይጃት ወጣሉ ምናምን በቃ እኔ ውስጤ በጣም ገባችልኝ ምናምን ነገር ያው በቃ ያለ የሚፈጠረው ነገር አለ አይደል ይሁን በቃ ተፈጠረ ብቻ ላይፍ ምናምን ነገር ያሳልፍ ምናምን አብረን በቃ የሆነ እንደ ወንድምና እንደ ነው እሷም ትረዳኛለች እኔም ደግሞ ከማዘር ምናምን ብር እየተቀበልኩ ምናምን ጋብዛታለሁ ምናምን ኢንጆይ እናደርጋለን ምናምን በዛ ገባችልኝ ልጅቷ ማለት ገባችልኝ ማለት በቃ ፍቅር ውስጥ የሆነ አስገባችኝ በቃ ከዛ በኋላ ምንድነው የተፈጠረው ፍቅር ውስጥ ገባችሁ አክስት መሆኗን አላወቅም ነው አንተ እንደቀልድ ነው መሰለህ ነው እኔ አላወቅኩም እኔ በቃ ስታስተዋውቀኝ እንደቀልድ ነው በቃ ያየሁት
ማለት የሷ ጓደኛ ነው በቃ የመሰለችኝ ያው ከአረብ ሀገር አብረባ ምናምን የመጡ ምናምን ጓደኛዋ ምናምን የመሰለችኝ እኔ በዛ በቃ የሆነ እንትን ውስጥ ስለዚህ እናንተ ቤት ውስጥ መኖር ጀመረች ጀመረች ከዛ በቃ ደስ አለችኝ ተመቸችኝ እሷ በዛ ጊዜ ምንድን ነበር ምላሿ ልጅቷ ምላሿ እኔ እኮ አክስት ነኝ ነው የምትለው ከዛ እኔ አረን እንጃ እዚ በቃ ያክስቴማ ብትሆኚ እኔ በቃ ሐሳቢ ምንድነው ያው ቁጭ ብላ ምናምን ነገር እንትን ቢል ኖሮ ያው አንተም የሆነ ማመን እንትን ውስጥ ትገባለህ ግን እዚህ ጋር እቺ አክስት ነሽ ምናምን ብላ ስላስተዋወቀችኝ ምኑን ብዬ እኔ አሁን አምኜ እንትን እላለሁ ማለት እኔ እቺ ልጅና አላቃት አታቀኝ ደግሞ ኦሬዲ ከሷ ጋር አብረው ስለመጡ ከውጭ ሀገር በቃ አብረው የነበሩ ጓደኛዋ ነች ምናምን ብዬ ነው ያሰብኩት በቃ ከዛ ለሳለች የምታረገው ነገር ተመቸ እሷ ጋር አብራችሁ መገባበዝ መጫወት ጀመራችሁ ከዛ በኋላ አንተም ፍቅር ስትሆን እሷም በዛው ባንተ ልክ ሆነሽ ነው ግንኙነት ተጀመረ እዛ ቤት ውስጥ የምታረጉት ነገር እሷ በሌለችበት ምናምን ታረጋላችሁ እሷ አሁን እንትን የምትለው ሱስ ያለባት ትቅማለች ተጠጣለች ታጨሳለች ምናምንና እንትን ይዛት መጣለች አሁን ማዘር በሌለችበት ሰዓት ላይ ጫት ይዛት መጣለች ጫት ይዛት መጣ አብረን እንቅማለን መጠጥ ይዛት መጣለች መጠጥ ይዛ ደግሞ ስመጣ አብረን እንጠጣለን ሲጋራም አብረን እናጨሳለን ምናምን ነገር ይሄን ሁሉ ግን ማዘር አታውቅም ያው በድብቅ ነው የምናደርገው ከዚህ በፊት ግን እንደዚህ ሱስ የለብህም ነበር ከሷ ጋር ነው የጀመርከው እኔ የለብኝም ያው እሱንም ደግሞ እሷ አይደል የሚያስለምደችኝ ራሴ ነኝ በፍላጎት ቢሆንም እንግዲህ የሷ መሰረት እኮ አለበት አንተ በፍላጎትም ቢሆን ያን ነገር እንድትጀምር ያደረገች እሷ ናት በጣም አስቸጋሪ ነገር ነው እና አሁን ምንድነው ስታውቅ ምንድነው የተሰማው አክስትነ ናት ተብለሃል አይደል እንዴ እስካሁን እኔ በአክስቴ ምናምን አላውቅም እንዴት ምን እያሰብክ ነው ታዲያ በቃ እኔ ያው ፍቅር ውስጥ እስከገባን ድረስ ያው ሱራፊል ይሄ እኮ ልክ አይደለም ያረከው ነገር ያረጋችሁት ነገር በርግጥ እሷም ጥፋት አለበት አክስት ነኝ እያለች አንተ ምናልባት አክስትነቱን ላትቀበለው ትችላለህ አታቃት እሷ ግን ታላቅ ናት ትንሽ በእድሜ ትበልጣለች ስለዚህ እህቷ እንደሆነች ታውቃለች የእህቷ ልጅ እንደሆንክ ታውቃለች ይሄን ነገር ማድረጉ ልክ አይደለም ምናልባት ሱስ ምናምን ጥሩ ነው እኮ በሱ ቢያልቅ ነው ምናልባት ሱስ የሚወጣበት ነው ግን ሌላ ነገር ውስጥ ነው እናንተ የገባችሁት የማይሆን ነገር የስጋ ዝምድና እኮ አላችሁ እናንተ ባትቀበሉት ባታውቁትም የስጋ ዝምድና ውስጥ ናችሁ ፍቅርም እኮ ሲሆን ልክ አለው አይደለም እንዴ ልክ አለው አይደለ ዝም ብለህ ከእናት ጋር ከእህት ጋር ይሄ እኮ አስቸጋሪ እኮ ነው የስጋ ዝምድና ማለት እኮ ከባድ ነገር ነው ነገ እኮ እናንተ ልጆች ብትወልዱ ራስ ጤናማ ልጅ አይወለድም ስለዚህ አሁን ይሄ ነገር የሚሆን አይደለም ደግሞ ከሷ በፊትም እናት ትቀድማለች ገባ እናትህ ናት ለአንተ እዚህ ለመድረስም እሷን የታቀታለህ መቼ ነው የመጣችው ትናንትና ነው የመጣችው ከእናት ጋር ያን ሁሉ ጊዜ ስታሳልፍ እሷ የለችም ነበር እናት ለአንተ ያን ሁሉ ነገር ያን ሁሉ መስዋዕትነት ስትከፍል እሷ አልነበረችም ነበር ድንገት እኔም እኮ ማዘርን እኮ የጠሏትበት ምክንያት እኮ በቃ ያው ስላላሳደገችኝ ልትላት ሲል አሁን ግን አሳድጋለች አሁን ግን አብራናት ከቤተሰቦቿ አምጥታ ልጅ ተበድሯል ብላ ግን አሁን የሚፈልገውን አሟልታ ገንዘብ ስትጠይቃት እየሰጠች የምፈልገውን እያረገችልህ እኮ አሁን እዚህ ላይ የመጣው አይደለም እንዴ ታዲያ ፍቅር በሚል እቺን ዛሬ ምንም አክስት ብትሆን እዚህ ዛሬ ስትመጣ እሷን እኮ አይደለም ማስበለጥ ያለብህ እናትህ ናት እኮ ላንተ መሰረት ይጣለችልህ እኮ እናትህ ናት እናትህን ማስቀደም ለእናት ዋስ መሆን ነው እንጂ ያለብህ በዛሬ ዝምድና ካለ ሰው ጋር እንዴት ይሆናል አንተስ እስኪ አስበው ትልቅ ልጅ ነው አይደለም ማሰብ ማገናዘብ ትችላለህ የሰራችሁት ነገር ስህተት ነው ስለዚህ ተረጋግተህ አስበህ እኔም አግዛለሁ መደረግ ያለበት ነገር ከዚህ በኋላ ይሄ የሚቀጥል ነገር አይደለም መቀጠልም ያለበት አይመስልኝም እንደዛ አይመስልህም አንተስ ያው ከሆነ ሞክራለሁ እንድትለኝ አይደለም የምፈልገው እኔ ጠንከረህ በቃ ዘመድሽ ነኝ ከዚህ በኋላ ምንም አይነት ግንኙነት የለንም ብለህ ቆርጠህ ራስህን አሸንፈህ ከሱስህም እንድትወጣ ጸበልም መሄድ ካለብህ እዛ ወስደን በስነ ስርዓት ከእናትህ ጋር እናትህ ማለች እኔም እረዳችኋለሁ ባለው ነገር ይሄን ነገር ማቆም አለብህ ይሄ ግንኙነት የማይሆን የማይቀጥል የማያዛልቅ ነው አንደኛ እናታችሁን እናትን አስቀይመህ
እናት ረግማ እንዴት ያንተስ ህይወት ይሰምርልኛል ብለህ ታስባለህ? ቤተሰብ አውቆ ቤተሰብ ረግሟችሁ እንግዲህ አያቶችን ያሳደጉ ይብላል አያት ብትሰማስ ምን ትላለች? ከልጇ ጋር እንዴ ልጇን ከልጅ ልጇ ጋር ዳረች ቢባል የሷስ አምሮ እንዴት ይሆናል? አንተስ ስታስበው በእነሱ ቦታ እንዴት ይሆናል? አያት ረግማ አያቶች ረግመው እህት ወንድም ተጣልቶ ምን ያረግልሃል አንተ ያለ ወገን ያለ ምንም ነገር ቀርተህ በማይሆን ነገር ማለት ነው። ስለዚህ አሁን አንተ መበርታት መጠንከርና ይሄ ወዳታለው ምናምን በቃ አስበህበት ተረጋግተህ ሁሉንም ነገር መተው አለብህ። እሷንም ነግራታለሁ እንደዚህ አይነት ነገር ድጋሚ እንድታረው አልፈቅድም። እሺ ለእናትህም ይቅርታ ጠይቀህ እሺ እኔ ስላላወኩ ነው ልጅነቴ ነው ይቅርበኝ እናቴ ብለህ ከሷ ጋር ታታርቀህ ካክስትህ ጋር እንዳክስት ምንም የነበረው ነገር ቢያልፍም እንዳክስት በሰላማዊ መንገድ ነው መኖር ያለብህ ከዚህ በኋላ። እሺ ተረድተኛል አይደል ሱራፌል? ሌላ ነገር ማግኘት አልፈልግም። እሺ ይሄን ሁሉ ያወራነው ይሄን ሁሉ ያደረግነው ላንተ ህይወት መስተካከል ላንተ ህይወት ማማር ስንል እናትህም ላንተ በማሰብ ነው ይሄን ነገር ያደረገችው እንጂ ካንተ ምንም እኮ አልፈልገችም። እሱ የልጅ ህይወት እንዲያመር ልጅ የማይሆን ነገር ውስጥ እንዳይገባብኝ ብላ ነው እኛንም የጠራች። ስለዚህ አንተ ደግሞ እንድታሳፍራት አልፈልግም። ለእናት ዋሷ እንድትሆን ለእናት ልጇ እንድትሆን ነው የምፈልገው። ችግር የለውም። እሺ በቃ ከዚህ በኋላ ጸበል እንሄዳለን ከሱስህም ትወጣለህ። እንደ አዲስ ሆነ መማር ያለብህ ትምህርትን መቀጠል ያለብህ ካለ እሱን መቀጠል ያለብህ እሱን ትጨርሳለህ። ዲያውን በሁሉ ነገር ተስማምተሃል? ዝግጁ ነህ ይቅርታ ለመጠየቅ? እናትን ጠራታለሁ። ወይዘሮ አስቴር አቤት ነይ እስኪ አንድ ጊዜ ነይ ላካት ቁጭ በይ እስኪ። እንግዲህ ወይዘሮ አስቴር ስለሆነው ነገር በጣም አዝነናል። እሱም እንግዲህ አሁን ካወራን በኋላ ተጸጽቷል። ያረጋው ነገር ልክ እንዳልሆነ ገብቶታል። ስለዚህ አሁን የፈለገው ነገር ይቅርታ ሊልሽ ነው። ስለዚህ አንቺም ይቅርታው መቀበል አለብሽ። ማጥፍቻለሁ በቃ ይቅርታ። ተነስ ልጅ እኔ እንደዚህ ለማለት ፈልጌያለሁ። በቃ ተቀበልሽ ይቅርታ። በቃ ወይዘሮ አስቴር እናንተ በማሰብ ነው። እሺ በጣም ለማሰብልሽ እንዴት ነው ያልታየግል ልጅ? ቁጭ እንግዲህ ወይዘሮ አስቴር ያለውን ነገር በሙሉ ደውልልሻለሁ። እሷንም ላወራትና እንጨርሳለን። እሺ እሺ ወይዘሮ አስቴር በቃ መለሳለሁ። አንተም ሱራፌል እንደነገርኩሽ በቃ መልካም ቀን መለሳለሁ። እሺ እንግዲህ ተመልካቾቼ ቤት የነበረውን እያንዳንዱ ነገር ሰምታችኋል ምን ስናደርግ እንደነበረ። በመጨረሻም እንግዲህ ደግሞ እህትየዋን አግኝተናታል። እዚሁ ውጭ አስቀምጠናት ነበር። እንግዲህ ከሷ ጋር ደግሞ ያለውን ነገር እናወራለን። እንግዲህ ያብስራ ያረግሽው ነገር እያንዳንዱ ነገር እስካሁን ስታስይበት እንደቆየሽ እርግጠኛ ነኝ። ስተትም እንደሆነ የምታምኚ ይመስለኛል። ምን ትያለሽ አሁን አንቺ? ስተትማ ነው ስተት ነው አይደለ? በእውነቱ እንግዲህ አንቺ ትንሽ በእድሜም ትበልጫለሽ ልጁን ወደዛ አይነት ነገር መውሰድሽ። አንደኛ ሱስ፣ ሁለተኛ ደግሞ የዝምድና ነገር እንዴት ዘመዱ ናችሁ? ይሄን ነገር እንደው አንቺስ እንዴት አምሮሽ ፈቀደልሽ? በጣም ከባድ ውሳኔ ከባድ ነገር ነው የሞከርሽውና በጣም አስቸጋሪ ነገር ነው ያረግሽው ነገር። ስለዚህ አሁን እያንዳንዱ ነገር አሁን ያሰብሽውን ምንም ይሁን ምን ሁሉን ነገር መተው እንዳለብሽ ተስማሚያለሽ መቼም አይደለ? ሱስሽም ቢሆን እንግዲህ እሱም እንግዲህ እንደ ሱራፌልንም ነግሬዋለሁ። ጸበልም መሞከር ካለብሽ እናትሽ ጋር ሄደሽ እነሱ ጋር ሰላማዊ ጊዜ ገጠር ነው ብለሽኛል አይደለ? ገጠር ደግሞ ለእንደዚህ አይነት ነገር ይመቻል። ከራስ ጋር ለማሳለፍ ጥሩ ጊዜ ለማሳለፍ በሰላም ህይወትሽ እንድትመሪ ይፈልጋለሁ እዛ ሄደሽ ማለት ነው። ከዛ በኋላ ሁሉን ነገር ከተውሽ በኋላ ተመልሰሽ መጥተሽ እዚህ ስራ ምንም ቢሆን በእኔ በኩልም ችግር የለውም ስራዎችን እንድትጀምሪ ያደርግሻለሁ። ያው እንግዲህ አንቺም ከዚህ በኋላ ይሄን ተፈጠረውን ነገር ስህተት እንደሆነ አምነሻል። ዋናው ማመንሽ ነው። ቤተሰቦችሽ ጋር መሄድ አለብሽ። አሁን እህትሽም ትንሽ በስጭት ላይ ናት። የሆነው ነገር ትንሽ አስደንግጧታልም አበሳጭቷታል። ስለዚህ አንቺ ወደ ቤተሰቦችሽ ሄደሽ እናትሽ ጋር ይሄን ነገር ሳትናገሪ
ምንም ነገር ሳታወሪ በጣም የሚወራም ነገር ስላልሆነ ማለት ነው ስለዚህ ሄደሽ እነሱ ጋር አረፍት ላደርግ ነው ትንሽ አረፍት ፈልጌ ነው ከተማ ጫጫታው ስላልተመቸኝ ነው ብለሽ ከነሱ ጋር ጊዜ ታሳልፊያለሽ ከዛ በኋላ እህትሽም አስቴርም ከተረጋጋሽ በኋላ ከልጇ ጋር ያለውን ነገር ከፈታን በኋላ ሁሉም ነገር ሲስተካከል እሷም መጣ በሰላም በይቅርታ እንድትሸኛኝ ነው የምፈልገው እኔ እንደዚህም ተቀቅራችሁ እንድትቀሩ አልፈልግም ግን አሁን ትንሽ ጊዜ ያስፈልጋታል እሷም ነገሩን ለመቀበል የሆነውን ነገር ለማድረግ ስለዚህ አንቺም በሰላም ቤተሰቦችሽ ጋር ሄደሽ እረፍት አድርጊ ስትመለሽ እኔ ያለውን ነገር በሙሉ አስተካክላለሁ ሰላም ከፈለግሽ እያንዳንዱ ነገር የፈለግሽው ነገር በሙሉ በእኔ በኩል ታገኛለሽ ስልኬን እሰጥሻለሁ እንደዋወላለን እናወራለን ስለዚህ ዝግጁ ነሽ ለዚህ መልካም እንግዲህ የምትይው ነገር አለ መጨረሻ አይ በቃ የምትሉትን ሁሉ አደርጋለሁ መልካም እንግዲህ ተመልካቾቼ የሆነውን ነገር ሰምታችኋል እህታችን ያብስራ ያለችውን በሙሉ ነገር ሰምታችኋል ስለዚህ ትንሽ ወደ ቤተሰቦቿን ልካታለን ከዛ በኋላ አረፍት ካረገሽ በኋላ ደግሞ ከህቷ ጋር ያለውን ምርቅ እንፈጽማለን የዛሬው ግን ፕሮግራማችን ይሄን ይመስል ነበር አብራችሁን ስለቆያችሁ ስለተከታተላችሁ እኛን ስለመረጣችሁ በጣም ደስተኞች ነን እንግዲህ ቤተሰባዊነታችሁ እንዲጠናከር ደግሞ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልን እኔ ያበቃው ሰላም ሁኑልኝ መልካም ጊዜ